ምርጫ ዜጎች መሪዎቻቸውን በነፃነት እንዲመርጡ በማስቻል ለዲሞክራሲያዊ ስርዓት ግንባታ ወሳኝ ሚና አለው። ለጠንካራ ሀገረ መንግስት ግንባታም ድርሻው ከፍተኛ ነው። ምርጫ አንደኛው ኤሌመንት ነው። ዲሞክራሲን ለመገንባት ዜጎች ተወካዮቻቸውን የሚመርጡበት ከዛም ባለፈ ዲሞክራሲን ኤክሰርሳይዝ የሚያደርጉበት የውይይት ባህልን፣ የፖለቲካ ባህልን፣ በሀሳብ መፎካከርን ኤክሰርሳይዝ የምናደርግበት ነው። እንግዲህ ዲሞክራሲ ከዛ ውስጥ አንዱ ምርጫ ነው ማለት ነው። በሰባተኛው ሀገራዊ ምርጫ ላይ ተፎካካሪ የፖለቲካ ፓርቲዎች ካሁኑ ሀሳቦቻቸውን ለሕዝብ በማሳወቅ ንቁ ተሳታፊ መሆን እንደሚገባቸው ያነጋገርናቸው የተፎካካሪ ፖለቲካ ፓርቲዎች ኃላፊዎች ይናገራሉ። ሰባተኛው ምርጫ እጅግ በጣም ዲሞክራሲያዊ፣ ሰላማዊ መሆን መቻል አለበት። ይሄን ደግሞ ሊሆን የሚችለው ፖለቲካ ፓርቲዎች ሀሳቦቻቸውን ወይም ፕሮግራሞቻቸውን፣ ፖሊሲዎቻቸውን በግልጽ ቋንቋ ለመራጩ ማህበረሰብ ነፃ በሆነ ሚዲያ ማስተላለፍ መቻል አለባቸው። ማንኛውም አካል በዚህ ምርጫ ውስጥ በቀጥታም ይሁን በተዘዋዋሪ ሚና ያለው አካል ወጥቶ ለዜጎች ምርጫን አስመልክቶ አንድም ምርጫ እንዲመርጡ ጥሪ ማቅረብ፣ ሌላ ደግሞ ራሳቸው የሚመረጡ ተፎካካሪዎች ሆኑ ምረጡኝ ማለት ያስፈልጋል። ምርጫ የተጠያቂነት ስርዓትን ለመዘርጋትና የሕዝብን ጥቅም ለማስጠበቅ ከፍተኛ ሚና ስላለው ዜጎች ይወክሉናል የሚሉትን መሪዎቻቸውን ለመምረጥ በንቃት መሳተፍ እንዳለባቸውም ተናግረዋል። ምርጫ የሚሆነው ፍትሐዊ፣ ተአማኒ፣ ዲሞክራሲያዊ፣ ሰላማዊ የሚሆነው ዜጋው በግልጽ ወጦ ይወክለኛል የሚለውን ተወካይ መምረጥ ሲችል ነው። ነገ እኮ የመረጠውን አካል ተጠያቂ የሚያደርገው ሲመርጥ፣ ካልመረጠ አልመረጠም። እሱ ባልመረጠው አካል ነው እየተመራ የተዳደረ የሚቆየውና ስለ ብልሹ አሰራሮች፣ ስለ መልካም አስተዳደር ችግር ሁላ መጠየቅ አይቻልም ካልተመረጠ። ሁሉም ዜጋ ወጦ መምረጥ እና መመረጥ የሚችልበትን እድል መጠቀም መቻል አለበት። በፖለቲካውም በኢኮኖሚም በየትኛውም ረገድ ሲታይ የሰው ልጅ ራሽናል ነው ተብሎ ይታመናል። ስለዚህ ራሽናል ነው ተብሎ የሚታመን አካል የሚያስተዳድረውን አካል ከሌላ በማንኛውም አይነት ምርጫ ይልቅ በዚህ ጠባዩ ተፈጥሯዊ ማንነቱ ምርጫን ማካሄድ ጥያቄ ውስጥ የሚገባ ጉዳይ አይደለም ማለት ነው። ለምርጫው ስኬታማነት ባለድርሻ አካላት ሚናቸውን በአግባቡ መወጣት እንዳለባቸው ዶክተር መብራቱ አለሙ ይናገራሉ። እንግዲህ ምርጫውን ሊያካሄድ የሚችል አካላት አሉ። ምርጫ ቦርድ አለ ማለት ነው። ምርጫ ቦርድ አለ፣ ሚዲያ አለ እና የዲሞክራሲ ተቋማት አሉ፣ የፍትህ ስርዓቱ አለ። እነዚህ ገለልተኛ ሆነው አቅም አጎልብተው ምርጫው ፍትሐዊ፣ ሰላማዊ ሆኖ እንዲጠናቀቅ የራሳቸውን አቅም በማጠናከር ትራንስፓረንት የሆነ አሰራር በመዘርጋት ምርጫውን ማስፈጸም መቻል አለባቸው። ግንቦት 24 ቀን 2018 ዓ.ም ለሚካሄደው ሰባተኛው ሀገራዊ ምርጫ ነፃ ዲሞክራሲያዊና ፍትሐዊ እንዲሆን ተፎካካሪ የፖለቲካ ፓርቲዎች በትብብር መስራት እንደሚገባቸውም ተገልጿል።